5.8 ትራንስ-ሳሃራን ትሬድ ትራንስ-ሳሃራን ትሬድ ምን ማለት እንደሆነ የት የንግድ መስመሮቹ ሊንክድ እንደሆኑ እና ምን አይነት ቤኔፊት እንዳለው በጣም ባጭሩ እንመልከት። ቪዲዮውን ስላቋረጥኩባችሁ በጣም ይቅርታ፣ ግን ይህን ቻናል እስካሁን ድረስ ሰብስክራይብ አላደርጋችሁ ሰብስክራይብ አድርጉ። ይህን ቪዲዮንም እስካሁን ላይክ አላደርጋችሁትም፣ ስለዚህ ላይክ አድርጉ አድርጉ እንጂ። እሺ ስላደረጋችሁ እናመሰግናለን። ቀጥታ ወደ ቪዲዮ እንመለስ። ዊ ዱ ኖት ኖው ዌን ትራንስ-ሳሃራን ትሬድ ኤግዛክትሊ ቢግን። የትራንስ-ሳሃራን ትሬድ አሊያም የዚህ የንግድ መስመር መች እንደተጀመረ ኤግዛክትሊ የሆነ ቀን የለም፣ አሊያም በዚህ ጊዜ ነው የተጀመረው ተብሎ አይታወቅም። ነገር ግን ሌሎች መጽሐፎች ላይ እና ሌሎች ቶፒኮች ላይ ብታዩ ትራንስ-ሳሃራን ትሬድ አንዳንድ መጽሐፎች ላይ ከ4ኛው ሴንቸሪ አለም ከ4ኛው መቶ ክፍለ ዘመን ነው የጀመረው ሲሉ፣ ሌሎቹ ደግሞ አይደለም ከ6ኛው መቶ ክፍለ ዘመን ነው የጀመረው ይላሉ። አንዳንድ መጽሐፎች ላይ ደግሞ አጠቃለው የትራንስ-ሳሃራን ትሬድ በተለይም ከ4ኛው ክፍለ ዘመን እስከ 7ኛው ክፍለ ዘመን ባለው ጊዜ ውስጥ ነው የጀመረው ተብሎ ይታሰባል። መጽሐፋችሁ ላይ ግን የትራንስ-ሳሃራን ትሬድ መች እንደተጀመረ ትክክለኛ የሆነ ማስረጃ አለም ኤግዛክትሊ የሆነ ቀን የለውም ይላል ማለት ነው። ነገር ግን የዚህ ትሬድ ሮት ማለትም ሳሃራን ትሬድ ሮት ቱ ኢምፖርታንት ትሬድ ሮት ኮኔክትድ፣ በተለይም የዚህ ንግድ መስመር በዋነኝነት ሁለት ሮቶች ነበሩት አሊያም ሁለት የንግድ መስመሮች ነበሩት የሚያገናኝባቸው ማለት ነው። እነዚህ የንግድ መስመሮች አንደኛውና የመጀመሪያው ትሬድ ሮት ተብሎ የሚታሰበው በትራንስ-ሳሃራን ትሬድ ውስጥ በመጀመሪያ ዌስት ኤንድ ዌስት ሴንትራል አፍሪካ ዊዝ ኖርዝ ሴንትራል ኤንድ ኖርዝ ዌስት አፍሪካ ዘይ ሊንክድ ዘ ሜጀር አንሻንት ኤንድ ሜዲቫል ስቴት ኦፍ ዘ ዌስት አፍሪካ። በተለይም የመጀመሪያው የንግድ መስመር በዚህ ውስጥ ይካተቱ የነበሩት ከዌስተር አፍሪካ እስከ ዌስት ሴንትራል አፍሪካ ያለው ማለትም ከምዕራብ እስከ መካከለኛው ምዕራብ ድረስ የተዘረጋ የንግድ መስመር ነበረው። ከዛም ባለፈ ኖርዝ ሴንትራል ኤንድ ኖርዝ ዌስት አፍሪካ ከመካከለኛው ሰሜናዊ ክፍል እስከ ኖርዝ ዌስት ዓለም እስከ ሰሜን ምዕራብ ድረስ። ከዛም ባለፈ ደግሞ በዚህ ዓለም በመጀመሪያ የንግድ መስመር ውስጥ ሊካተቱ የነበሩት ዘ ሜጀር አንሻንት ኤንድ ሜዲቫል ስቴት ኢን ዌስተርን አፍሪካ በተለይም በመካከለኛው ጊዜ የነበሩ በዌስተርን አፍሪካ ውስጥ የነበሩ የተለያዩ ስቴቶችና ኪንግደሞች በመጀመሪያው የትራንስ-ሳሃራን ትሬድ ሮት ውስጥ ይገኙ አሊያም ይካተቱ የነበሩ የንግድ መስመሮች ናቸው ማለት ነው። ዘ አዘር ትሬድ ሩት አለም ሁለተኛውን ደግሞ የንግድ መስመር በምናይበት ጊዜ ሴንትራል ሳሃራን ኤንድ ኮኔክትድ ኖርዝ አፍሪካ ዊዝ ዘ ኪንግደም ኦፍ ካኔም ኤ ሰብ ብራንች ኦፍ ሊንክድ ዌስት አፍሪካ ኤንድ ኢጅፕት። በተለይም ሁለተኛው ደግሞ የንግድ መስመር የሚነሳው አለም የሚያጠቃልላቸው ቦታዎች መካከለኛው ሳሃራን አለም ከሴንትራል ሳሃራን ጀምሮ እስከ ኖርዝ አፍሪካ አለም እስከ ሰሜን አፍሪካ ድረስ ዘ ኪንግደም ኦፍ ኢን ዘ ካኔም ቦርኑ አለም እስከ ካኔም ቦርኑ ኪንግደም ድረስ ይሄ የንግድ መስመር ያጠቃልል ነበር። ከዛም በተጨማሪ ሊንክድ ዌስት አፍሪካ ኤንድ ኢጅፕት ከምዕራብ አፍሪካ እስከ ኢጅፕት ድረስ የተዘረጋ የንግድ መስመር ነበር ማለት ነው። ስለዚህ ሁለተኛው ደግሞ የንግድ መስመር ይሄ ነው ማለት ነው። በተለይም ይሄ ትራንስ-ሳሃራን ትሬድ ኔትወርክ ፕሌይድ ኤ ኪ ሮል ኦፍ ኢን ዘ ሙቭመንት ኦፍ ኢን ዘ ፒፕል። በተለይም ትራንስ-ሳሃራን ትሬድ ህዝቦች ከአንድ ቦታ ወደ ሌላ ቦታ እንዲዘዋወሩ አሊያም እንዲቀሳቀሱና ከሌሎች ህዝቦች አሊያም ከሌሎች ሶሳይቲዎች ጋር ኔትወርክ እንዲያደርጉ አሊያም ግንኙነት እንዲያደርጉ ትልቅ የሆነ አስተዋጽኦ አሊያም ሚና ተጫውቶ ነበር። ማለትም አንድ አካባቢ ያለ ነጋዴ ወደ ሌላ አካባቢ ሲሄድ ከሌላ አካባቢ ሶሳይቲዎች ጋር እንዲተዋወቅ፣ ከሌሎች ነጋዴዎች ጋር እንዲተዋወቅ፣ ኔትወርኩን እንዲያሰፋና ግንኙነቱን እንዲያሰፋ አድርጎ ነበር። በአጭሩ ብዙ የሆኑ ኔትወርኮች እንዲፈጠሩና ሰዎች እርስ በርስ እንዲገናኙ፣ እንዲገበያዩ ትልቁን የሆነ ሚና ተጫውቶ ነበር። አሊያም እንደ ኔትወርክ አሊያም እንደ ኪ ኔትወርክ ያገለግል ነበር ማለት ነው። ዘ ኢምፖርታንት ትሬድ አይተምስ ኦፍ ዘ ትራንስ-ሳሃራን ትሬድ ዌር ጎልድ ፍሮም ዘ ሪጅን ኦፍ ኢን ዘ ዌስት አፍሪካ ኤንድ ሳልት ማይንድ ኖርዝ ዌስት አፍሪካ። ትሬድ ሮት ውስጥ ወርቅና ሳልት አሊያም ጨው በደንብ አድርገው ይገበያዩ ነበር በዚህ የንግድ መስመር ውስጥ ማለት ነው። ስፔሻሊ ወርቅ ከዌስተርን አፍሪካ ይመጣ ነበር። ስፔሻሊ ደግሞ ሳልት
ከኖርዝ ዌስት አፍሪካ አካባቢ እንመጣ ነበር። ስለዚህ በዚህ ትሬድ ሩት ውስጥ ጎልድና ሳልት እጅግ በጣም ታዋቂ የነበሩ አይተሞች አሊያም ብዙ ሰዎች ይገበያዩ የነበሩ እቃዎች አሊያም ማቴሪያሎች እነዚህ ነበሩ። ከዚህም በተጨማሪ ግን ኢንስሌቭድ ፒፕል ቢካም ኢምፖርታንት ትሬድ ጉድ አፍተር ዘ ኢመርጀንስ ኦፍ ዘ አረብ ኢን ዘ 7th century AD። በተለይም ከተለያዩ እቃዎች አሊያም አይተሞች ወይም ማቴሪያሎች ውጭ ደግሞ ስሌቮች አሊያም ባሪያዎች በ7ኛው ሴንቸሪ አካባቢ እንደ እቃ በደንብ አድርገው ይሸጡ ነበር ማለት ነው። በተለይ አረቦች ስፕሪድ ካረጉ በኋላ እዛ አካባቢ ላይ የተለያዩ ስሌቮች አሊያም የተለያዩ ባሪያዎች ለነዚህ አረቦች ይሸጡ ነበር። ስለዚህ ከወርቅ እስከ ጨው ኢቭን እስከ ሰው ጭምር ይሄ የንግድ መስመር ውስጥ ይገበያዩ ነበር ማለት ነው። በተለይም ከ7ኛው ሴንቸሪ በኋላ ስሌቮች አሊያም ባሪያዎች ለአረቦች ይሸጡ ነበር ማለት ነው። ከተለያዩ እቃዎች ውጪ ሰውን እንደ እቃ ይሸጥ ነበር። በአጠቃላይ ግን ይሄ የንግድ መስመር ማለትም ትራንስ-ሳሃራን ትሬድ ኮንትሪቢዩትድ ኦፍ ዲቨሎፒንግ ኢኮኖሚክ ኤንድ ፖለቲካል ሲስተም ቦዝ ሳይድ ኢን ዘ ሳሃራን። በተለይም ይሄ የንግድ መስመር በሁለቱም ሀገራት አሊያም በሁለቱም በሚገበያዩት ሀገራት መካከል ፖለቲካዊም ኢኮኖሚያዊም ጥቅም ነበረው። ሁለቱም ሀገራት እኩል ይጠቀሙ ነበር። ኢኮኖሚካሊ ጠንካራ እንዲሆኑ አድርጓቸው ነበረ። ፖለቲካሊም ጠንካራ እንዲሆኑ አድርጓቸው ነበር። አንዱን ጎርቶ አንዱን የሚጠቅም አሊያም አንዱን ጠቅሞ አንዱን የሚጎዳ የንግድ መስመር አልነበረም። ሁለቱም የሚገበያዩት ኢምፓየሮች አሊያም ስቴቶች ኢኮኖሚካሊ ጠንካራ እንዲሁም ፖለቲካሊ ጠንካራ እንዲሆኑ አስችሏቸው ነበር ይሄ የንግድ መስመር ማለት ነው። ለምሳሌ እንኳን በምናይበት ጊዜ እነ ማሊ፣ እነ ሶንጋይ እንዲሁም እነ ጋና ኢምፓየር ከትናንሽ ኢምፓየርነት ነው ወደ ፓወርፉል ኢምፓየርነት የተቀየሩት ማለት ነው። ይሄ ለምን ሆነ ብለን በምናይበት ጊዜ ስፔሻሊ እነ ሶንጋይ፣ ማሊና ጋና ባለፈው እንዳየነው ይሄን የንግድ መስመር አሊያም ትራንስ-ሳሃራን ትሬድ ሩትን ኮንትሮል ማድረግ ችሎ ነበር። በዚህም የተነሳ ኢኮኖሚካሊ ጠንካራ ሚሊታሪም አሊያም ፖለቲካሊም ጠንካራ እንዲሆኑ አስችሏቸው ነበር ማለት ነው። ስለዚህ ይሄ የንግድ መስመር ጠንካራ የሆኑ ኢምፓየሮች አሊያም ፓወርፉል የሆኑ ኢምፓየሮች እንዲፈጠርም ምክንያት ሆኗል ማለት ነው። ሌላኛው ነገር ደግሞ የዚህ ትሬድ ሩት ጥቅም አሊያም ኮንትሪቢዩትድ ዘ ትሬድ ፋሲሊቴትድ ዘ ሲስተም ኦፍ ኢስላም ኤንድ ኢስላማይዜሽን ኢን ዌስት ኤንድ ዌስት ሴንትራል አፍሪካ። በተለይም ይሄ የንግድ መስመር ከሚባለው በላይ እስልምና እንዲስፋፋ አሊያም ስፕሪድ እንዲያደርግ አድርጎ ነበር። በተለይም በዌስት አሊያም በምዕራብ አፍሪካ እንዲሁም በመካከለኛው ምዕራብ አፍሪካ ኖርዘርን አፍሪካንም ጨምሮ እስልምና በእነዚህ አካባቢዎች ስፕሪድሊ አሊያም በደንብ አድርጎ እንዲስፋፋ ይህ ትሬድ ሩት የራሱን ሚና ተጫውቷል ማለት ነው። ጥያቄ ሀሳብ ካላችሁ ኮሜንት ላይ አስፍሩልን። ኔክስት በሌላ ቪዲዮ እንገናኛለን። እስከዛው ድረስ መልካም ትምህርት ይሁንላችሁ።